ታል ዝም ያለው እንትን ሲሄድ ወደ ካንሰር እያደገ ሲመጣ ሌላ መከራ ውስጥ የምትጠጧቸውን ነገር ቼክ አድርጉ። የምትበሏቸውን የታሸጉ ነገሮች ቼክ አድርጉ። የሚሰጧችሁን ነገር ብቻ ዝም ብላችሁ አትውሰዱ። በቃ ታማችሁ ከአቅም በላይ የሆነ እየተንቀጠቀጣችሁ አትስሩ። ምንድነው ምን እንዳይፈጠር ነው? ሁሉም እንደ ግድግዳ ሰዓት ነው እየዞረ ያለው እኮ በቃ ምንም እንትን ተስፍሽ ይሄ ንስካፌ የሚባለውን ነገር አቆሙ። በተለይ ንስካፌ የምትጠጡ ልጆች አቆሙ። ንስካፌ ነው ልባችሁን እየጎዳ ያለው። ካለሱ ወይ እሱን ምግብ በልታችሁ ወይ ደህና ምግብ በልታችሁ ንስካፌ ጠጡ። ባዶ ሆዳችሁን ንስካፌ አትጠጡ። ተው። እህታችንም በጣም ንስካፌ ትጠጣ ነበር። ያን ንስካፌ ለልባችሁ ጥሩ አይደለም። እንኳን ለልባችሁ ለሰውነታችሁም ጥሩ አይደለም። የሆነ ምግብ ብሎ ምግብ እንደማትበሉ የታወቀ ነው። የሰው ቤት ለማጽዳት ደፋ ስትሉ እንደዚህ ተደፍቶ መቅረት አለ። ስለዚህ ጠዋት ተነስታችሁ የሚቀመስ ነገር አንድ ቤት ውስጥ እንቁላል ካለ አንድ እንቁላል እንኳን ቅቅል አድርጋችሁ ብሉ። አንድ እንቁላል ቅቅል አድርጋችሁ ያችን በልታችሁ ንስካፌውን ጠጡት። ውሃ ጠጡ። የሚገርም ነገር መዳም ቤት የሚሰሩ ልጆች ታውቃለህ፣ ከፍተው እንደማይበሉ እየራባቸው የመዳምን ፍሪጅ ከፍተው አይበሉ፣ እየተራቡ ማለት ነው። በቃ ይሄ ይሆናል አይደል? ያደግንበት እንትን በቃ ይሄ የሆነ በቃ ከበላውስ ምን ይሉኛል ሰቀቀን አይበሉም። ያችን ንስካፌ ብቻ እንትን ብለው ያ ይይዛቸዋል። እነዚህ ኤነርጂ ወዲያው የሚያመጣሉ ብላችሁ ስታስቡ፣ ጉልበት ይሆናል ብላችሁ ስታስቡ እንትን ነው በቃ ማለት ልባችሁ ላይ ነው የሚሄደው። እየሰራችሁ በዚህ ላይ የሚበላ ከሌለ እናንተ የምትፈልጉት ነገር ከሌለ መታችሁ እዚህ ለማታውቁት ሰው እንኳን እርዳታ ተረዱ የለኑ እርዱ ስንላችሁ ለራሳችሁ ወተትም ይሄ የገብስ ዳቦ ምናምን ያንን በቃ አንድ ጉርሻ ጎርሳችሁ ያንን ይሄ ኢንዶሚ አንድ እንጀራ አተን አይደለም የተሰደር ነው። ምንም ቢሆን ሀገራችን በሰዓታችን እንበላለን፣ ምሳችንንም እራታችንን። ይሄ ግን ካየው ነገር ጋር ከባድ ነው። አንድ ማወቅ ያለባችሁ ዛሬ የለቀኩት ቪዲዮውን ስታዩ እራሳችሁን ሳሉት። በቃ እኔ ነኝ ይሄ ሰው ብላችሁ ሳሉት። ፔኑ ምን ያህል እንደሚያም ማለት ነው። ቤተሰብ ያለውና የሌለው ደግሞ ልዩነቱን አስቡ። የሚያነሳችሁ ስታጡ ቤተሰብ ሳይኖራችሁ፣ አሁንስ እሷ ብዙ ሰው አላት፣ ሰፈር ምድሩ የሚወዳት ልጅ ነበረች፣ በጣም እያለ መንገድ ሞልቶ እንትን የሚቀበሉ ናቸው። ሰው የሌላችሁ ሰዎች ደግሞ እኔ ነኝ ብላችሁ አስቡ። ከምንም በላይ የምነግራችሁ ይሄ ነው። በቃ ህይወት ለምንድን ነው የምትራኮቱት? እህት ለእህት እዛ ጋር አጠገብ ላጠገብ ሆናችሁ በቃ እንደ ቤተሰብ መላ አረብ ሀገር ያላችሁ እንደ ቤተሰብ እንደ አይን ብሌን እርስ በርስ ተንከባክባችሁ ልትያያዙ የሚገባችሁ ልጆች ከኑሮ ከመከራ ምናምን ከችግር ሁሉ እንትን እየሆነ ነው።